ነዳጅ ለማግኘት ሰዎች ሰዓታትን አለፍ ሲልም አድረው ጭምር መኪናዎቻቸውን በረድፍ አሰልፈው ተራቸውን እየጠበቁ እየቀዱ ነው። አንዳንዶች ደግሞ እድለኛ ከሆኑ እስከ ሌሊት ድረስ ጠብቀው ይቀዳሉ። ነገር ግን አሁን አዲስ መፍትሄ ተገኝቷል። መኪናዎችን ወደ ጋዝ መቀየር። ግን ይህ እውነተኛ መፍትሄ ነው ወይስ ሌላ አዲስ አደጋ አለው? በዛሬው ዘና ዓለም ዝግጅታችን እንመለከተዋለን። አብራችሁን ቆዩ። እሺ ተመልካቾች እንዴት ናችሁ? የነዳጅ ሰልፉ እንዴት ይዟችኋል? በተለይ መኪና ያላችሁ ሰዎች በደንብ የምትረዱት ይመስለኛል። ከዛ ባሻገርም በህዝብ ትራንስፖርት በባስ ሊሆን ይችላል፣ በታክሲ በተለያዩ አማራጮች የምትጓዙ ቤተሰቦችም እንግዲህ ይህንን ትረዳላችሁ ወይም ታውቁታላችሁ። በተለይም በመዲናችን አዲስ አበባ ያው በሁሉም አካባቢ ላይ ሰልፎች ወይም ደግሞ የነዳጅ ችግሩ አለ። በተለይ በመዲናችን አዲስ አበባ የምናየው ሰልፍ ከዚህ በፊት አይተን የማናውቀው አይነት ሰልፍ ነው። ነዳጅ ለመቅዳት የሚሰለፉ መኪኖች አንዳንዴ ሰርገኛ ሊያጅቡ የቆሙ እስኪመስል ድረስ በጣም በሚያስፈራ መልኩ ነው ተሰልፈው በግራና በቀኝ የምናያቸው። ይህም እንግዲህ በተለይ ዓለም አቀፉ የአሜሪካ ኢራንና የእስራኤል ጦርነት ያመጣብን ጣጣ እንግዲህ ሀገራችን ላይ ተጽዕኖ እንዲፈጥር ሆኗል። በተለይም የመኪኖች መሰለፍ ሰዎች አድረው እንዲቀዱ እስኪገደዱ ድረስ የሆነበት ሁኔታ አለ። ከዛ ባሻገር ጠዋት ወጥቶ ማታ እስኪገባ ድረስ አንዳንዱ እንደውም መሴን ይዤ ሄጃለሁ እራት ይዤው ላይ ሄጄ ነው ሰልፍ የምሰለፈው እስከ ማለት እንግዲህ የተደረሰበት ነው። በአንድ ጎኑ ስታዩት የሚያስቅ ይመስላል። ግን ስርዓት የህዝብ ትራንስፖርትን ታክሲ ላይ ባጃጆች ወይም የተለያዩ ሎንችኖችን ጨምሮ በተለይ በመዲናችን አዲስ አበባ በርካታ የህዝብ ማመላለሻ አይነቶች አሉ። እነሱ ላይ የሚሰሩ ተቀጥረው የሚሆን በግላቸው በራሳቸው መኪና ሰርተው ቤተሰቦቻቸውን የሚያስተዳድሩ ሰዎች አሉ። እነሱ ሲሰለፉ በቀን እንግዲህ የሚኖራቸው የገቢ ሁኔታ የመቀነስ ይኖራል። ከዛ ባሻገርም ደግሞ ለማህበረሰቡም አገልግሎት ቶሎ እንዳይሰጡ የማድረግና ሰው ትራንስፖርት የመቸገር ሁኔታ ይኖራል። እንግዲህ ዓለም አቀፉ የኢራን አሜሪካና የእስራኤል ጦርነት ከተጀመረ ወዲህ በሀገራችን ብሎም በዓለም አቀፍ ደረጃ በነገራችን ላይ ይህ በሶስተኛው ዓለም በምንለው በአፍሪካ ብቻ ሳይሆን በሌሎች ያደጉ ሀገሮች በአውሮፓም በአሜሪካም እንዲሁም ኤዥያን ጨምሮና ሚድል ኢስት የምንላቸው የነዳጅ ማምረቻ ሀገሮች የሆኑ እንኳን ተቸግረዋል። ምክንያቱም ዓለም ሰላም ካልሆነችና ይሄ የንግድ ስርዓቱ የሚታወቅ ከሆነ ልክ አሁን እንደምናየው ሀገራችን ላይ እንደተከሰቱ አይነት ነገሮች ሁሉም ላይ እንደሚከሰት ምንም ጥያቄ የለውም። ያንን ነው እየተመለከትን ያለ ነው። ነገር ግን ተመልካቾቻችን ሰላምታውን አልዘነጋሁትም። እንዴት ናችሁ? ዛሬ የምናወራው ከነዳጅ ጋር በተያያዘ ሀገራችን ኢትዮጵያ ከነዳጅ ወደ ጋዝ አለፍ ሲልም ወደ ኤሌክትሪክ የመሸጋገር ሁኔታ እየታየባት ነው። ነገር ግን አስቸኳይ የሆነውና በተለይ አሁን ሊደረግ የሚችለው ከነዳጅ ወደ ጋዝ የሚሄዱ ነገር እንዴት ትመለከቱታላችሁ? በዛሬው ዝግጅታችን እንመለከተዋለን። አብራችሁ ነው። በመሰረቱ በኢትዮጵያ ነዳጅ ችግር ሆኖ ሲከሰት ይህ አዲስ አይደለም። ነገር ግን አሁን ዓለም አቀፉ ጦርነትን ምክንያት በማድረግ የችግሩ መጠን እጅግ ከፍ ያለ ሆኗል። ዓለም አቀፍ ዋጋ መጨመር በብዙ ውጣ ውረዶች ባህር ተሻግሮ ነዳጅ ወደ ሀገራችን መምጣቱ ለእጥረቱ ምክንያት ነው። ምን እሱ ብቻ፣ ለህዝብ ሀዘኔታ የሌላቸው አጭበርባሪዎች ጥቁር ገበያ ላይ የተስፋፉ በመምጣታቸው የነዳጅ እጥረት ችግርን አባብሶታል። ከዓለም አቀፍ የኢራን ጦርነት በፊት የነዳጅ ሰልፍ ቢኖርም በዚህ ልክ ወንዝ የመሰለ የሰልፍ ጅረት ተመልክተን አናቅም ነበር። በፊት ነዳጅ በቀላሉ ይገኝ የነበረ ቢሆንም አሁን ግን ሰዎች ነዳጅ ለመቅዳት ቀኑን ሙሉ መጠበቅ ግድ ብሏቸዋል። ታዲያ ይህ በዚህ የሚቀጥል ከሆነ አደጋው እንደ ሀገር የከፋ በመሆኑና ጥሩ የሆነ መፍትሄ ማግኘት አስፈላጊ ሆኖ በመገኘቱ የኢትዮጵያ መንግስት ነዳጅን በጋዝ ለመቀየር አስቧል። ስራውም ተጀምሯል። ግን እንዴት? የነዳጅ መኪኖች ወደ ጋዝ ይቀየራሉ? ወጪያቸውስ እስከ ስንት ነው? ምላሽ አለን። አዎ እንግዲህ ተመልካቾቻችን በተለይም ከቤታችን እንደወጣን የራሳችን መኪና የምናሽከረክር ከሆነ ያው መኪናችን ነዳጅ ያስፈልጓል። ነዳጅ ለመቅዳት ደግሞ በተለያዩ የነዳጅ ማደያዎች ላይ ሊኖር ይገባል የምንፈልገው ነገር። ያ ከሌለ ነዳጁ ከሌለ ደግሞ መንቀሳቀስ አንችልም ማለት ነው። ትራንስፖርት የምናሽከረክር ወይም ደግሞ ለህዝብ አገልግሎት የምንሰጥ ታክሲዎች ሊሆን ይችላል፣ ባስ፣ የተለያዩ የትራንስፖርት አማራጮችን የምትጠቀሙ ወይም ደግሞ የምታሽከረክሩ ሰዎችም ግዴታ ነዳጅ ያስፈልጋቸዋል። ያ ለቤተሰባችሁም ጥቅም ነው። ምክንያቱም ያንን ስራ በመስራት ነው ቤተሰብ የምታስተዳድሩት። ከዛ ባሻገር ደግሞ ትራንስፖርት ተጠቃሚም ደግሞ
በዛ የትራንስፖርት አማራጭ ተጠቅሞ ነው ወደሚፈልግበት ቦታ ወደ ስራው የፈለገውን አገልግሎት የሚያገኝበት ቦታ የሚዳረሰው። ቅርብ ቦታ በእግር ሊሄድ ይችላል። ረጃጅም ቦታዎችስ እንዴት ማድረግ ይቻላል የሚለውን በትራንስፖርትን መጠቀም ብቻ ምላሽ ይሆናል። ስለዚህ እሱን ደግሞ ለመጠቀም ነዳጅ ያስፈልጋል። እንዲሁም ደግሞ ለህዝቡ ልክ በሆነ መጠን ትራንስፖርት አማራጭ ይፈልጋል ማለት ነው። ይሄ ደግሞ በነዳጅ እጥረት ምክንያት በመዲናችን አዲስ አበባ ላይ እንዳጠቃላይ በሀገርም ከፍተኛ እጥረት የነዳጅ በመከሰቱ ያሉት ሰልፎችን ቀደም በመግቢያ ላይ እንዳልኳችሁ እንድናይ ተገደናል። ይሁንና ግን ለዛ መፍትሄ ተብሎ የመጣው ነዳጅን ወደ ጋዝ የመቀየር ነው። እንግዲህ ኢትዮጵያ ሀገራችን በተለይም በጠቅላይ ሚኒስትር አብይ አህመድ አማካኝነት ከህዳሴ ግድብ ምረቃ ጋር ተያይዞ የተሰማ ብስራት ነበረ። ከዛ በኋላ ደግሞ በቅርቡ የሰማነው ነዳጅን ወደ ጋዝ የመቀየርና ሀገራችን የተፈጥሮ ጋዝን ከማውጣት ባሻገር እንግዲህ ወደ ምርት ወደ መግባትና ለሀገር ፍጆታ እንዲውል በማድረግ ስራዎችን እየተሰራ እንደሆነ ሰምተናል። ከዚህ ጋር በተያያዘ በአሁኑ ባለንበትና እጅግ አስቸጋሪ በሆነበት የነዳጅ ሁኔታ እንግዲህ አሳሳቢ በሆነበት ነዳጅ ሲጠፋና ወይም ዋጋው ሲጨምር የተለያዩ ምርቶችም ደግሞ በዛው ልክ ዋጋ መጨመራቸው ከማህበረሰቡ ጉዳት ጋር በተያያዘ ከዛ ባለፈም እንደ ሀገርም ጉዳት የሚያስከትል ነው። ምክንያቱም ማህበረሰብ መግዛት ሲያቅተው ብሩ ሲጨምርበት እና ከፍ ያለ ነገር ሲሆን እንደ ሀገርን የሚያስተዳድሩ መንግስት የሚጎዳበት ሁኔታ አለ። ስለዚህ መንግስት መፍትሄ የሚለውን ነገር ማምጣት ግድ ይሏል። ከዚህ ጋር በተያያዘ እንግዲህ መንግስት ያመጣው መፍትሄ መቀጣይ እንግዲህ ሊደረጉ የሚችሉ ነዳጅን ወደ ጋዝ የመቀየር ነው። ጋዝ በሀገራችን ይገኛል። ስለዚህ ነዳጅን ከባህር ማዶ የምናመጣውን ነዳጅ ማለት ነው በጋዝ የመቀየር ሁኔታው እንግዲህ የሚሳካ ይመስለኛል። ምክንያቱም እነዚህ ነገሮች ሲከናወኑ ብዙ ነገሮች ይፈልጋሉ። እነዛ ነገሮችስ ምንድን ናቸው የሚለውን በዛሬው ዝግጅታችን እንመለከተዋለን። እንግዲህ ነዳጅን ወደ ጋዝ የመቀየር ሂደት ምን ይመስላል? አሁን መንግስት ምን እያደረገ ነው? አዎ የነዳጅ መኪኖችን ወደ ጋዝ የመቀየር ሂደትን እያበረታታ ይገኛል። ምክንያቱም የውጭ ምንዛሪ ለመቆጠብ አንደኛውና ተቀዳሚው ሲሆን ኢትዮጵያ እንደሚታወቀው 100% ነዳጅን የምታመጣው ከአረብ ሀገራት በተለይም በዋነኝነት ከሳውዲ አረቢያ፣ ኩዌትና ዩናይትድ አረብ ኤምሬት በመሆኑ ረጅም ርቀት ተጉዞ ጅቡቲ ወደብ ከደረሰ በኋላ በረጅም ነዳጅ ጫኝ ተሽከርካሪዎች ለቀናት፣ ሳምንታት አለፍ ሲልም ለወራት ተጉዞና የተለያዩ የጉዞ እክሎችን አልፎ ነው በተለያዩ የሀገራችን ከተሞች የሚሰራጨው። ታዲያ ኢትዮጵያ በወር ከ400 ሚሊዮን እስከ 600 ሚሊዮን ሊትር ነዳጅ ታስገባለች። ዲዝል፣ ቤንዚን፣ ኬሮሲን ወይም ጄት ፊውል ጨምሮ ሲሆን ይህን ወጪ ወደ ዓመት ሲቀየር በቢሊዮን ሊትሮች መድረሱ እሙን ነው። ታዲያ ለዚህ ችግር መፍትሄ ተብሎ የተዘየደው ነዳጅ መኪኖችን ወደ ጋዝ መቀየር ነው። እንዴት ይከናወናል? በነገራችን ላይ በሀገራችን ኢትዮጵያ ከ1.2 እስከ 1.5 ሚሊዮን መኪና አለ ተብሎ ነው የሚገመተው። እንደ ሀገራችን በመላው ኢትዮጵያ ከጥግ እስከ ጥግ በአራቱ ማዕዘን ያለው የመኪና ብዛት ከ1.2 ሚሊዮን እስከ 1.5 ሚሊዮን ተብሎ ነው የሚገመተው። እነዚህ እንግዲህ በጣም አክቲቭሊ አገልግሎት የሚሰጡ አንዳንዴ እየተበላሹ አገልግሎት የሚሰጡ መኪኖችን ሊሆን ይችላል። ብቻ እንደ ሀገር ያሉ መኪኖች በግምት ከ1.2 እስከ 1.5 ተብሎ ይገመታል። ነገር ግን አክቲቭሊ በደንብ ይሰራሉ፣ አገልግሎት ይሰጣሉ ተብሎ የሚገመቱት እንግዲህ ከ1 ሚሊዮን በላይ ያሉት በሚለው እንይዘዋለን። እንግዲህ ከነዚህ 1 ሚሊዮን በላይ ከሆኑ መኪኖች ውስጥ 50% ያ ማለት ከ500 እስከ 600 ሺህ አካባቢ የሚሆነው መኪና ያለው በመዲናችን አዲስ አበባ ውስጥ ነው። አይገርማችሁም? እንደ ሀገር ማለት ነው። በመላው ሀገራችን ካሉት በሚሊዮን የሚቆጠሩ መኪኖች መካከል 50% ወይም 50 ከመቶ የሚሆነው በመዲናችን አዲስ አበባ ውስጥ ነው የሚገኙት። ለዛም ነው እንግዲህ ሰልፉ በእንደዚህ አይነት መንገድ የመኪና ነዳጅ ቅጂ ላይ የሚሰለፉ መኪኖችን የምናየው። ይህም እንግዲህ በመዲናችን አዲስ አበባ የሚኖረው ህዝብ ደግሞ በጣም ብዙ ነው። ምናልባት ከ5 ሚሊዮን እስከ 6 ሚሊዮን አካባቢ ይገመታል። እንግዲህ ይህንን ህዝብ የሚያስተናግደው 500 ሺህ በላይ የሆነ ወይም ደግሞ ከ500 ሺህ ከፍ ያላለ ቁጥር ያለው ትራንስፖርት ነው። ያ ትራንስፖርት እንግዲህ በግል በራሱ መኪና የሚጠቀም በተለምዶ የቤት መኪና የምንላቸውን የሚይዝ ይኖራል። ከዛ ባሻገር የህዝብ ትራንስፖርቶች አሉ። እነዚህ ትራንስፖርቶች ውስጥ ከሬሾ አንጻር እንዴት ነው ለ5 እና 6 ሚሊዮን ህዝብ ይበቃሉ የሚለው እሱ ራሱ ሌላ ጥያቄ ነው። እነዚህ መኪኖች የሚሰለፉ ከሆነ ህብረተሰቡም እንግዲህ የትራንስፖርት አገልግሎትን ለማግኘት እንዲቸገር ምክንያት የሆነው በዚህ ምክንያት ነው። ለማንኛውም መዲናችን አዲስ አበባ የሀገራችንን 50% መያዟ
ችግሩ በመዲናችን በጣም ተስፋፍቶ እንድናየውና የነዳጅ እጥረት እንዲከሰት ምክንያት ሆኗል። ስለዚህ የተመጣጠነ ነገር እንዲሆን እንግዲህ ምንም ጥያቄ የለውም። ቅድም የተነሳው ወደ ጋዝ ነዳጅን ወደ ጋዝ የመቀየር ሂደቱ በፍጥነት ተሳክቶ እንግዲህ አሁን ያየነው ነገር ቀለል ብሎ የምንመለከተው ይመስለኛል። ንጹህ ኃይል ለመጠቀም ከነዳጅ በተሻለ ተፈላጊ የሆነው ጋዝ እንዴት እንደሚቀየር ስንመለከት የጋዝ ታንከር ይጫናል። ሬጉሌተር እና ኢንጀክተር ከመኪናው ላይ ሳይቀየሩ አዲስ ይጨመራሉ። ስለዚህ መኪናው በነዳጅም በጋዝም ይሰራል ማለት ነው። ለምሳሌ የቤንዚን ወይም ፔትሮል መኪናዎች ቶዮታ ቪትስ፣ ኮሮላ፣ ያሪስ፣ ሃዩንዳይ፣ ኪያ መኪኖች ለመቀየር የሚችሉ ሲሆን ምክንያቱም ሲስተማቸው ቀላል በመሆኑ ነው። ዘመናዊ መኪኖች የምንላቸውና ሞደርን ቱርቦ ኢንጂን ያላቸው መኪኖችን ወደ ጋዝ መቀየር ቢቻልም እጅግ ጥሩ ባለሙያ ግን ይፈልጋሉ። ሌላው ሊሞከር የማይገባው ነው ብለው ባለሙያዎች የሚገልጹት የዲዝል መኪና ሲሆን ባለሙያዎቹ በጣም የተረገመ ሞተር ስላለውና ሲስተሙም የተለየ ከመሆኑ ጋር ተያይዞ አደገኛ ነው ሲሉ ይገልጹታል። እንግዲህ መዲናችን አዲስ አበባ ውስጥ ያሉት እና ቀደም የገለጽናቸው ከ500 ሺህ በላይ የሆኑ መኪኖች በየቀኑ እንግዲህ ሀገራችን የምትጠቀመው እንደ ሀገር ነው፣ አዲስ አበባ ብቻ ሳይሆን እንደ ሀገር የምንጠቀመው 8 ሚሊዮን ሊትር ነዳጅ ነው የምንጠቀመው። ምክንያቱም ካሉን የመኪና ቁጥሮች አንጻር በቀን አንድ መኪና ምን ያህል ሊጠቀም ይችላል የሚለው ተሰልቶ እስከ 8 ሚሊዮን ሊትር ሀገራችን ወጪ ታደርጋለች። ይህ ማለት 8 ሚሊዮን ሊትሩ በዶላር ነው የምናስበው። እንግዲህ ቁጥሩ ጨዋታው ከዶላር ጋር ነው። ያ ማለት ከምንዛሬ አንጻር ኢትዮጵያ ሀገራችን ምን ያህል ልትጎዳ እንደምትችል ከውጭ የምታመጣበት ሁኔታ አለ። ቅድም እንዳልነው መግቢያችን ላይ ከ400 እስከ 800 ሊትር ነው እንግዲህ ኢትዮጵያ ሀገራችን በወር የምትጠቀመው ነዳጅ። እንደ ከተማ ደግሞ በቀን 8 ሊትር ነዳጅ የሚያስፈልግ ከሆነ በዚህ ጥረት ላይ ከተማችን ላይ እንዴት ሊገኝ ይችላል? ይሄ ሰልፍስ ካለው እጥረት አንጻር ሊሆን እንደሚችል የሚጠበቅ ነው። ነገር ግን መፍትሄ ግድ ስለሚያስፈልግ እንግዲህ በቀጣይ የሚደረገው መፍትሄ ነዳጅን ወደ ጋዝ የመቀየሩን ማፍጠን ነው የሚመስለኝ እኔ በግሌ። ነገር ግን ይሄ ሲባል ሁሉም መኪኖች አይደለም የሚቀየሩት። በተለይ ሀገራችን ኢትዮጵያ ወይም መዲናችን አዲስ አበባ በርካታ ሰዎች የሚጠቀሙት ከግል መኪና በበለጠ የህዝብ ትራንስፖርት ነው። ስለዚህ የህዝብ ትራንስፖርቶች ከፍተኛ የሆነ አማራጭ ተሰጥቷቸው ከነዳጅ ወደ ጋዝ የሚቀየሩ ከሆነ አሁን ያለውን ሰልፍና አሁን የምናየውን የነዳጅ እጥረት በእጅጉ የሚቀንስ ነው የሚሆነው። ስለዚህ ባሶች፣ የተለያዩ እነዚህ ሎንችን የምንላቸው የተለያዩ አገልግሎት የሚሰጡ የግል የማህበራት ትራንስፖርቶች እንዲሁም ታክሲዎች ማለት ነው፣ እነዚህ ወደ ጋዝ የሚቀየሩ ከሆነ አሁን ከተማችን ላይ የምናየውን ነገር የሚቀንስ ይሆናል። በእርግጠኝነት ይሄ የአጭር ጊዜ መፍትሄ ብቻም ሳይሆን በቀጣይም ሌሎች ነገሮች፣ ምክንያቱም አሁን ጦርነት ያነሱ ሀገሮች ደስ ሲላቸው ሲታረቁ፣ ደስ ሲላቸው አይ ምናምን ብለው ሲጋጩና ወደ ጦርነት ሲገቡ ውይ ቀለለ፣ ነዳጅ ቀነሰ፣ ውይ ጨመረ እያልን በየሰዓቱ መወራት ያለበት አይመስለኝም። ስለዚህ መፍትሄ የሚያስፈልገው ይሄ እንደውም እንደ ምክንያት ሆኖ በቀጣይ ከነዳጅ ወደ ጋዝ በርካታ ህዝብ የሚጠቀምባቸውን ትራንስፖርት አማራጮች ማድረጉ የተሻለ ነው ብዬ አስባለሁ። ነገር ግን ጋዝ ሁሉንም ነገር ማድረግ አይችልም። እጥረት ሊከሰት ይችላል በዛ ምክንያትም። ስለዚህ ነገሮች እንዴት ነው መደረግ ያለባቸው የሚለውን እንመለከተዋለን። ጋዝ በሀገራችን እየተመረተ ከመሆኑ ጋር ተያይዞ ዝቅተኛ ወጪ ስለሚኖረው የነዳጅ እጥረት ከመቀነስ አልፎ ለሀገር ኢኮኖሚም ትልቅ ጥቅም አለው። ንጹህ አየር እንዲኖርና ከነዳጅ ያነሰ ብክለት ለመቀነስ እንዲሁም የእያንዳንዱን ቤተሰብ የነዳጅ በጀት ለመቆጠብ ሁነኛ አማራጭ ነው። በሀገራችን አንዳንድ ሰዎች ለነዳጅ በወር እስከ 10 ሺህ ብር ያወጣሉ። ወደ ጋዝ ከቀየሩት በኋላ ግን ከግማሽ በታች የሆነ ወጪ ይቀንስላቸዋል። ብዙ ሰዎች ታዲያ ይህ ሲባል ከሚያነሱት ጥያቄ መካከል ለምን ያደጉ ሀገሮች ታዲያ ጋዝ አይጠቀሙም የሚል ነው። መልሱ ቀላል ነው። በነገራችን ላይ ነዳጅ አምራች የሆኑ ሀገሮች ኢራን፣ ቱርክና ህንድን ጨምሮ አብዛኛው ታክሲና ባሶቻቸው የሚሰሩት በጋዝ ነው። ይሁንና በስርዓት ጥሩ ብቃት ባለው ባለሙያ ካልተሰራ የመፈንዳት አጋጣሚው ከፍ ያለ በመሆኑ ብዙም ተመራጭ አያደርጉትም። ሰዎች ከሚያነሷቸው የትራንስፖርት ተጠቃሚ ወይም ደግሞ አሽከርካሪ ከሆኑ ሰዎች ባሻገርም የትኛውም ሰው እንዴ ታዲያ ጋዝ የተሻለ ከሆነ ጋዝ የአየር ብክለትን ከነዳጅ በተሻለ የሚቀንስ ከሆነ እንዲሁም ሀገራችን ላይ የሚገኙ ከሆነ ሌሎች ሀገሮችም ጋዝ ካላቸው ለምን ወደ ነዳጅ ዙረው ፊታቸውን ነዳጅን ተጠቀሙ? ነዳጅ አየርም ይበክል ከሆነ ዋጋውም እንደዚህ ከፍ የሚል ከሆነ ለምን ጋዝን አይጠቀሙም የሚል ጥያቄ ያነሳሉ። እውነት ነው፣ ተገቢ ጥያቄ ነው። በነገራችን ላይ ብዙ ጊዜ ሰዎች ይህን የማይፈልጉት በተለይ ትራንስፖርት አገልግሎት ላይ የሚሰሩ ወይም ደግሞ አሽከርካሪዎች ይህን የማይፈልጉበት ምክንያት አላቸው።
አንደኛ የጋዝ አገልግሎት የሚሰጡ መኪኖች ፍጥነታቸው በጣም ዝቅ ያለ ነው። ሰው አሁን ሰዓት ደግሞ ዘግ ያለ መኪና ወይም ደግሞ ፈጣን ያልሆነ መኪና የሚፈልግ ሰው የለም። ነዳጅ ደግሞ ፍጥነቱ ከፍ እንዲል ያደርገዋል ወይም ደግሞ ለመኪናው ጉልበት ይሰጠዋል። ለዛ ነው ጋዝ ያን ያህል የማይፈልገው። ነገር ግን ትልልቅ የሚባሉ ነዳጅ የሚያወጡ ሀገሮች ጭምር የህዝብ ትራንስፖርት አገልግሎታቸውን በጋዝ ይጠቀማሉ። የግለሰብ የሆኑትን ደግሞ በነዳጅ የመጠቀም ባህሪ ያላቸው። ከዛ ጋር ተያይዞ እንግዲህ አገልግሎቱን በእነዚህ አይነት መንገድ ይሰጣሉ። ከዛ ባሻገር ነዳጅ ጥንቃቄ እጅግ ያስፈልጓል። ነገር ግን እንደ ጋዝ ደግሞ እጅግ የምንለው አይደለም። የጋዝ እጅግ ነው። የእውነት በጣም ጥንቃቄ የሚያስፈልገው ነው ይላሉ በተለይ ባለሙያዎች ሲገልጹት። ምክንያቱም የመፈንዳት የተለያዩ አደጋዎችን የማስከተል ባህሪ ያለው በጥንቃቄ ካልሰራና በባለሙያ ካልሰራ። ለዚህም ነው የተለያዩ ሀገሮች ኃላፊነት ተሰምቶት በመንግስት ተቋማት ወይም ደግሞ በህዝብ አገልግሎት ደረጃ የሚሰጡትን ጥንቃቄ ተደርጎባቸው የጥገና አገልግሎት ሲሰጥም ወይም ወደ ጋዝነት ሲቀየር የሚሰጥበት አገልግሎት ከፍ ያለ ከሆነ ጥንቃቄው ተገቢ አይነት ሆኖ ከተሰራ ጋዝን መጠቀም ይቻላል። ከዛ ባሻገር ግን ልክ እንደ ነዳጅ ያን ያህል አስተማማኝ አይሆንም። ያም ብቻም ሳይሆን ሁሌ ጋዝን የምንጠቀም ከሆነ አላቂ ነው። ሌላ እንደገና እንደ ነዳጁ ክስተት ያስከትላል። ስለዚህ ሁለቱን መጠቀም ከዛ ባሻገርም እንደው ወደ ኤሌክትሪክ የመሄድም ሁኔታ አለ። ስለዚህ ሶስቱንም በአንድ ድንጋይ ሁለት ወፍ ማበር የሚባለው ሶስት ወፍ ማድረግ ይቻላል ማለት ነው። ነዳጅን መጠቀም፣ ጋዝን መጠቀም፣ ኤሌክትሪክን መጠቀም። ከዛ ሁሉም ሲከፋፈል ይሄ የመወደዱ በዶላር አላስፈላጊ የምናደርገው ወጪም ሊቀንስ ይመስለኛል። ለማንኛውም ተመልካቾቻችን እንግዲህ አሁን የምናየው የመኪኖች ሰልፍ ለነዳጅ የሚደረገው ሰልፍ እንግዲህ በጋዝና በኤሌክትሪክ አማራጭነት ተቀይሮ አሁን እያየን ያለነው ኃላፊነት በማይሰማቸው ሰዎች በዛም በዚህም የሚጨምሩ ዋጋዎች ቀንሰው ማህበረሰቡ እንግዲህ እፎይ የሚልበትና ብዙ ነገሮቻችን ሰከን ብለው ሀገራችን ኢትዮጵያም ወደምታስበው ነገር ከፍ የምትልበት ዘመን እንዲያደርግልን እንመኛለን። እንግዲህ ለዛሬው የዘና ዓለም ዝግጅት ወደ እናንተ ለማድረስ የወደድ ነው ኢትዮጵያ ከነዳጅ ወደ ጋዝ ልትቀይር ያሰበችውን የመነሻ ሀሳብ እንግዲህ ወደ እናንተ ያደረስኩት ዝግጅት ይህን ይመስል ነበረ። እናንተስ ምን ሀሳብ አላችሁ? ነዳጅ፣ ጋዝ ወይስ ኤሌክትሪክ? የትኛው አማራጫችሁ ነው? ከነዳጅ ወደ ጋዝ ቀይሩ ብትባሉ ውስጥ ትቀይራላችሁ ወይ? ከታች በሚገኘው የዝግጅታችን ወይም የዚህ ቪዲዮ የኮመንት ሀሳብ መስጫ ሳጥን ላይ በመውጋት እንግዲህ ሀሳብ አስተያየቶቻችሁ ልታደርሱ ትችላላችሁ። ዘና ዓለም ቻናልን ላይክ፣ ሼር፣ ሰብስክራይብ በማድረግ ነው ቤተሰብ እንድትሆኑ እጋብዛለሁ። የዛሬው መሰናዶ ይህን ይመስል ነበረ። በቀጣይ በሌላ ዝግጅት እንገናኛለን። ወዳችኋለሁ። ቻው።